ነው የሞት ኩይለት የኔ ማስታወሻ ትንፋሽ ተቀርጾ ይቀመጥ ማርከሻ ነው የሞት ኩይለት የኔ ማስታወሻ ጤና ይስጥልን የፕሮግራማችን ታዳሚዎች፣ ይህ ታሪክን ከባለ ታሪኩ በሚል መሪ ቃል እየተዘጋጀ በእስራኤል የኢትዮጵያውያን ብሔራዊ ፕሮጀክት የዩቲዩብ ድረገጽ የሚቀርብላችሁ ፕሮግራም ነው። አዘጋጆች አምሳሉ መሀሪና ሮኒያ ካሌ ስንሆን የምስል ቀረጻና ድምፅ እንዲሁም ኤዲቲንግ አሸር ሳሙኤል። ክቡራትና ክቡራን የዝግጅታችን ታዳሚዎች፣ ዛሬ ለየት ያለ ጥንክር አለን። ጥንክራችን ብልህና ደፋር በመሆን ጥልቅ እውቀትን፣ ስትራቴጂካዊ አስተሳሰብና ያለ ፍርሃት ወሳኝ እርምጃዎችን በመውሰድ ከባዕድ ሀገር ማለትም ከሱዳን ምድር ወገኖቻቸውን ካወጡ ወንድሞቻችን መካከል አቶ ዚምና ወይም ዘመነ ብርሃኔን እየዘከርን አርቆ ሀሳቢነቱንና ደፋርነቱን እንዳስሳለን። ጤና ይስጥልን ሮኒ። ጤና ይስጥልን አምሳሉ። እንግዲህ ከአቶ ዚምና ብርሃኔ ጋር በቅርበት አሳድጓል ማለት ይችላል። ታላቅ ወንድማችን ነው ሁላችንም። በጉዞ ሂደት ላይም በዛ የጉዞ ሂደት አንደኛው ተጠቃሚውም አንተ ነህ። ዚምናን እስቲ እንዴት ትገልጿለህ? አቶ አምሳሉ፣ እንግዲህ አሁን ያለንበት አቶ ዚምና ከመጀመሪያና ከመግለጽ በፊት አሁን ያለንበት ሰዓት በተለይ በሰላገር ሰሞኑን በተለይ የምናየው የወዲያዋን ተጨፍጭፈው የሚዘከርበት ሰዓት፣ የሚታወስበት ሰዓት፣ እያንዳንዱ ቤተሰቡን ያጣበት፣ እያንዳንዱ በአውሮፓ ውስጥ በነበሩበት ሰዓት የታደኑ የታሰሩ ወደ ቃጠሎ የተሰደዱ የሄዱበት ጊዜና መታሰቢያ በመሆኑ ይህን አስመልክተን ነው እንግዲህ አሁን እስኪ ከወገናችን ውስጥ ጥሩ ስራ ምንም እንኳ የዛና የዚህ ልዩነት ቢኖረውም ግን ማስታወስ የደህና ስራ የሰሩ ሰዎች ብዙ ጊዜ በህብረተሰባችን ዘንድ ሲታወስና ሲወደሱ አናይም። በእርግጥ ዚምና በህይወት በነበረበት ሰዓት ለኢትዮጵያ ይሁዶች ያበረከተውን ነገር በህይወቱ እያለ እንዲሁ አሁን እንደዚህ አሁን እንደምንነጋገረው ከዚሁ አቅርበን ብንጠይቀውና እሱ ቢነገር ኑሮ በጣም ደስ ይለን ነበር። ነገር ግን ምንም እንኳ በዚህ ዓለም ከዚህ በህይወት ዓለም ባይኖርም የሰራቸውን ስራዎች ያደረጋቸውን ድርጊቶች ማስታወስና ለማውቀው ህብረተሰብ እንዲያውቀው ማድረግ አስፈላጊ በመሆኑ ይሄንም መድረክ ተጠቅመን አንተም ሆንክ የምታውቀውን እኔም የማውቀውን እስኪ ስለዚህና ትንሽ እናውራ፣ እንነጋገር፣ እናስታውሰው። እንግዲህ ይህን በመሰለ መንገድ ብዙ ነገሮችን መስራት ብዙ ነገሮችን ለህብረተሰባችን መግለጽ እንችላለን ማለት ነው። እውነት ነው። እንግዲህ ዘመነ ብርሃኑ በ1950ዎቹ የመጀመሪያው ወደ እስራኤል ከተላኩት 12 ወጣቶች መካከል አንዱ እሱ ነው። ወደዚህ ሀገር ሲመጣም የ15 ዓመት ልጅ እንደነበረ ነው እንግዲህ እሱም ሲነግረን ነበረ። እና ዚምና እንግዲህ ወደዚህ ሀገር መጥቶ ትምህርታቸውን ከተከታተሉ በኋላ በወቅቱ ከነበሩት የሀገሪቱ ፕሬዚዳንት ሃይም ቫይጽማን እሳቸው ጋር ቀርበው አንድ ቃል ገብተው ነበረ። እናንተ ቫይጽማን ጋር ሳይሆን ዶክተር እንትናን ይዟቸው የቀረደው ያዕቆብ ፋይትሎቪች ነው ይዟቸው የቀረደው። ነገር ግን ከዛ በፊት ነው አነሳሱን ለመግለጽ ያህል ከዛ በፊት ግን ዚምና ከምን ተወለደ ታደገ ምናልባት እንደዚህ አይነት ነገሮችን መጀመሪያ ለማወቀው ህብረተሰባችን እንዲያውቀው ብናደርግ እና ከዛ ምን ሰራ የተማረ ከዚህ ሀገር እንዴት መጣ የሚለውን ነገር አስከታተልን ብናደርግ ዚምና እንግዲህ የተወለደው በ1940 ዓመተ ምህረት ነው። ለታሪኩም ወደ ኋላ ስንመለከት የተወለደውም አዘዞ የቀደም ቤተ እስራኤላውያን መኖሪያ ቦት የነበረችው አዘዞ ከተወለደ በኋላ
ለወላጆቹ አምስተኛ ልጅ ሆኖ የተወለደው። ከተወለደ በኋላ ሰራም ላይ ወደ ተባለ ቦታ ሄዶ አንተም እንደምታውቀው ሁሉም እንደሚያውቀው ዚምና የተወለደው አዞዞ የቀደም ቤተ እስራኤልን መኖሪያ ቦታ ሲሆን ከዛ ገና በአፍላ የልጅነት ዘመኑ ቤተሰቦቹ ወደ ሰራም ላይ ወደ ተባለው አካባቢ ለቀው ሲሄዱ ዚምናም ያው ከወላጆቹ ጋር ሄዶ እዛ ቦታ አደገ። በነገራችን ላይ ዚምና እንግዲህ ካሉት 10 ወንድምና እህቶች መካከል አምስተኛው ነው። ስለዚህ ዚምና ከዛ በኋላ እንግዲህ ሰራም ላይ ካደገ በኋላ በ15 ዓመቱ ወደ እስራኤል ሀገር ተመርጠው ለትምህርት ከመጡት የመጀመሪያዎቹ 12 ወጣቶች መካከል ታዳጊ ወጣቶች መካከል አንዱ ነው እና እዚህ ከመጣ በኋላ እንግዲህ ክፋር ባቲያ በተባለው አዳር ትምህርት ቤት በአምሳዎቹ አካባቢ ነው የመጡት። አዳር ትምህርት ቤት ተምረው ከተመለሱ ወጣቶች መካከል እንግዲህ ያው አንዱ እንደሆነና ከተመለሰ በኋላ በውዛባ አካባቢ በነበሩት ትምህርት ቤቶች የይሁዳውያን ትምህርት ቤት ውስጥ በመምህርነት እንዳገለገለ ነው። ከዛ በኋላ እንግዲህ ያለው ነገር አንተ በሚገባ እንደምታውቃለህ እንግዲህ ምክንያቱም የአካባቢ ተወላጅ ነህ። አሁን እንደገለጽከው ዚምና ከ12 ወጣቶች ወደ እስራኤል ሀገር መጥተው ክፋር ባቲያ ከሚባሉት አዳር ትምህርት ቤት ተምረው ወደ ኢትዮጵያ ከተመለሱት አንዱ እንደሆነ ገልጸሃል። ከዛም እንግዲህ ወደ ኢትዮጵያ በሚመለስበት ሰዓት በመምህርነት ደረጃ በተለያዩ አካባቢዎች አገልግሏል። ከነዚህም ውስጥ እንግዲህ ትምህርቱን እንደዛ በሚያገለግልበት ሰዓት አንድ የሆነ ችግር አጋጥሞት ነበር። ማለት ችግሩ ምንድነው? የደሞዝ ጉዳይ ነው። የባጀት ጉዳይ፣ የደሞዝ ጉዳይ። እንግዲህ አንድ ሰው ስራ ሰርቶ ገንዘብ ካላገኘ አሁን እንግዲህ ችግር ይጋጠመዋል ማለት ነው። ነገር ግን ዚምና በዚህ አልተበገረም። ምንድነው ያደረገው? የመንግስት ስራ በመፈለግ ወደ መንግስት ስራ ገብቶ ከዛም እንደገና ወደ እስራኤል ሀገር በተለየ መንገድ መጥቶ ወደ ክፈር ነጸር ሰረኒ የሚባለው ቂቡጽ ውስጥ ነው። እንግዲህ አሁን እንግዲህ ይታይ መጀመሪያ ሲመጡ ይሁዲ ዘር ናቸው ተብሎ የታመነበት አልመሰለኝ። ታሪኩ እንደሚናገር ለምን እንደምልህ ለምንድነው መሰለህ? እንግዲህ ወደ እስራኤል ሀገር ተመልሶ ከመጣ በኋላ ከዛ በዛ ሰዓት የነበሩትን ቤተ እስራኤሎች ይሁዲ ናቸው አልተቀበሏቸውም። ቀደም ሲል የመጡት ለምን ይኸውልህ በሰባዎቹ አካባቢ በ71 ምናምን አካባቢ የመጡት ለምሳሌ አንዳንድ ወጣቶች ያመጣጡ ሁኔታቸው ምን ነበረ? በስራ ኮንትራክት በሚል ሽፋን ነው እና ከዚህ ከመጡ በኋላ ራሳቸውን አደራጅተው አንደኛ የዜግነት መብታቸው እንዲከበር ማለትም እውቅና እንዲያገኙ፣ በሌላ መልኩ ደግሞ እውቅና ካገኙ በኋላ ደግሞ ወገኖቻችን ይምጡልን ብለው ወገኖቻቸውን ለማምጣት ከፍተኛ የሆነ እንቅስቃሴ ያደርጉ ነበረ። ዚምና አንተ እንዳልከው ወደ መንግስት ስራ ከተቀጠረ በኋላ በኢትዮጵያ መንግስት ከተቀጠረ በኋላ ትንሽ ቆይቶ በቱሪስት መልክ ወደ እስራኤል ሀገር መጣ። በቱሪስት መልክ ከመጣ በኋላ ሁኔታዎችን ሲመለከት ሁሉ ነገር ፈርሷል። አንደኛ ፕሮፌሰር ይሄ ሀፈላሽም የሚባለው ድርጅት ነበረ። አንድ ፕሮፌሰር ነበሩ፣ በእሳቸው ኃላፊነት ይመራ የነበረ። ከእሳቸው ጋር ደግሞ ፕሮፌሰር ታምራት ኢማኑኤል የክብር ፕሬዚዳንቱ ነው። በዛ ድርጅት ውስጥ እንቅስቃሴ ይደረግ ነበር። አሁን ሁለቱም ሙተው ያገኛቸዋል። ሙተው ሲያገኛቸው ሲሞቱ የዛ ድርጅት ህልውና እየቀዘቀዘ መጣ። ስለ ኢትዮጵያ ይሁዳውያን የሚደረገው እንቅስቃሴ በሙሉ ውጤት አልባ እየሆነ መሆኑን ሲያቅ ተመልሶ ወደ ኢትዮጵያ ሄዳል። ወደ ኢትዮጵያ ከሄደ በኋላ ሶለል ቦና በተባለው ድርጅት ውስጥ የእስራኤል ይሄ እኛውን ብኒ እንደምንለው የሰፈር ግንባታና ምስረታ እንደምንለው በዛ ውስጥ ተቀጥሮ ማለትም ገብቶ መስራት ጀመረ። መስራት እንደጀመረ ይሄ ሶለል ቦና የሚሉት እንግዲህ በአፍሪካ በተለያዩ አገራት በተለይም በ1950ዎቹ አካባቢ እስራኤል ከአፍሪካ ሀገራት ጋር አንዳንድ ዲፕሎማቶችን ለማድረግ ይህ ሶለል ቦና የሰራው ያደርገው እንቅስቃሴ በጣም ከፍተኛ ነው። ከነኛ አፍሪካ ሀገሮች መካከል አንዷ ኢትዮጵያ ነበረች እና በዛች በኢትዮጵያ በነበረበት ጊዜ ዚምና እዚህ ሶለል ቦና ውስጥ ገብቶ
ስቶር ኪፐር ማለትም ይሄ የዕቃ ግምጃ ቤት እንደምንለው አይነት ነገር ነበርና በዛ ብዙ ነገሮችን አገኘ። አሁን ለከፍተኛ ትምህርት በሚል እንደገና ሰሎል ቦና የሙያ ትምህርት በሚል ወደ እስራኤል ሀገር ይልከዋል። ሲመጣ ተቀብሎ ያረፈበት ቦታ ይሄ ቤራቆብ አካባቢ የሚገኘው ነጸር ሰርኔ የተባለው ኪቡጽ ነው። ኪቡጽ ማለት እንግዲህ በአማርኛ የገበሬዎች ማለትም የህብረት ስራ ማለት ነው። እዛ ገብቶ አንዳንድ ሁኔታዎችን ካደረገ በኋላ እንቅስቃሴዎችን ጀመረ። ያንኛ እንቅስቃሴዎች ሲጀምር ምንድነው በ1971 72 አካባቢ የነበሩት ወጣቶችን ተቀላቀለና የትግል መድረክ ከፈተ። በዚህ ላይ ነው አሁን አንተ ልክ እንዳልከው እንግዲህ እነዚህ ወጣቶች በኢሌጋል ሆነው የመጡ ማለት በህጋዊ ባልሆነ መንገድ እና ከዚህ ከመጡ በኋላ ግን የሀገሪቱ የውስጥ ሀገር አስተዳደር መንግስት እነዚህን ልጆች እያያዙ ወደ ሀገራቸው ለመመለስ ከፍተኛ ጥረት አድርጓል። ከነዚህም ውስጥ ዚምና አንዱ ነበር እና እነዚህን ሰዎች እነዚህ ልጆች እስራኤል ሀገር እንዲኖሩ ወይም ደግሞ እዚህ ሀገር እንደመጡ እንዲቀመጡ ከፍተኛ ግዳፍና አገልግሎት ከሰጡት ሄዚ ኦባዲያ የሚባል ሰውዬ ከፍተኛ ጥረት አድርገዋል። እሳቸው አማካኝነት ነው ሜጀር ጀነራል ሳይሆን ሜጀር ጀነራል እንትን አይደሉም፣ የጦር የሆነ ክፍል እንትን ናቸው፣ የታወቁ ናቸው። ከዛም እሳቸው ከራብ ኦባዲያ ጋር በመነጋገር የኢትዮጵያ ይሁዲዎች ይሁዲ ናቸው የሚለውን ውሳኔ ያስወሰኑ ከነዚህ ከእሳቸውና እሳቸውን ከመሰሉ ሰዎች ጋር ነው። እንግዲህ በዚህ መንገድ ነው እንግዲህ አሁን ወጣቶች እነዚህ ወጣቶች አገባብ በሆነ መንገድ ስላልመጡ ከዛ በኋላ ነው እንግዲህ ተደራጅተው ደግሞ የራሳቸው መምጣትና የዚህ ሀገር መቀመጥ ብቻ ሳይሆን የወገኖቻቸውን ወደዚህ ሀገር እንዲመጡ ከፍተኛ ግፊትና ጥረት አድርገዋል። ከነዚህም መካከል አንዱ ግንባር ቀደም ዚምና ነበር። እውነት ነው። እና አሁን እንግዲህ ከዛ ይሄ ቅድም ማነው እኒህ ፕሮፌሰር አሬ ታርቶፖር ነው የሚባሉት ከፕሮፌሰር ታምራት ኢማኑኤል ጋር አብረው ይሰሩ የነበሩት የእሳቸው የነሱ የሁለቱ ፕሮፌሰሮች መሞት ወይም በህይወት ህልፈተ ህይወት ሀፈላሽም ለሚለው ድርጅት እንቅስቃሴ መቀዝቀዝ ከፍተኛ የሆነ ችግር ፈጥሮ ነበር። ከዚህ አኳያ እንግዲህ ዚምና ኪቡጽ ከገባ በኋላ ያው ወደ ለትምህርት መጥቶ ከገባ በኋላ ወደ ውትድርና ገብቶም በብሔራዊ ውትድርና ውስጥ በማገልገል ጀምሮ ነበር። አገልግሏል፣ ቆስሏል። ብሔራዊ ውትድርና ተቀጥሮ በነበረው የሊባኖን ጦርነት መሰለኝ የዮም ኪፑር ከዮም ኪፑር ጦርነት በኋላ ይሄ የግብፅና የእስራኤል ጦርነት ቀጥሎ ነበር እና በዛን ሰዓት ረጅም ጊዜ ነው የፈጀው። በዛ ላይ ገብቶ አስፈላጊውን መስዋዕትነት ለመክፈል እንትን ባደረገው መሰረት የመቁሰል አደጋ እና ለአገሪቱም ቢሆን ደሙን እስከ ማፍሰስ ድረስ አስተዋጽኦ አበርክቷል። አሁን እኮ እንግዲህ አቶ አምሳሉ ምን መሰለህ በዛን ሰዓት እንዲህም እያገለገሉ እነዚህ ወጣቶች እውቅናም አላገኙም ነበር። በእርግጥ ግን እስራኤልን ከመውደድ የተነሳ እስራኤል ሀገራችን ናት በማለት ኢትዮጵያ ውስጥ ከወላጆቻቸው የተማሩትን ከወላጆቻቸው የተረዱትን በግልጽ በሆነ መንገድ ከዚህም ሀገር መጥተው ለሀገሪቱ መስዋዕትነት ለመክፈል የሀገሪቱን ለማገልገል ከፍተኛ ጥረት ካደረጉት አንዱ ዚምና ብርሃኑ ነበር። ስለዚህ ለዚህ ነው እንግዲህ አሁን ዚምናን አሁን እኛ የምናወሳውና እንዴት ይሄን ነገር ሊያደርግ ቻለ? እሱስ እንደዚህ ሆኖ አሪያ ሆኖ ለህብረተሰባችን የከፈላቸው ነገሮች ምንድናቸው? የሰራቸው ምንድናቸው? ብለን አሁን እንግዲህ ከአሁን ጀምረን እስኪ የሰራቸውን ነገሮች እስቲ እውነት ነው እንግዲህ የሰራቸው ነገሮች አንደኛ
ከልጅነት እስከ እውቀት ወይም ከአያት ከቅድመ አያት ከወረሰው የፍቅረ ኢየሩሳሌም እቅድና ዓላማ አኳያ ለሚወዳት ሀገሩ ወይም ደግሞ የአባቶች ታሪካዊት ሀገር ነች ብሎ ለተገነዘባት ሀገሩ ደሙን አፍስሷል። ከዚህ አኳያ እንግዲህ ካሉት ወጣቶች በሙሉ ሙሉ እምነት የሚጣልበትና በአንዳንድ ቁልፍ ቦታዎች ገብቶ በሚናገርበት ጊዜ ተሰሚነትን እያገኘ መጣ። ከዛ በኋላ ነው እንግዲህ ትዳር መስርቶ ያው ሉድ አካባቢ በመኖር 3 ልጆች እንደወለደ ያው ይታወቃል ከመጀመሪያ ጋብቻው። ከዛ በኋላ ነው እንግዲህ ወደ ተለያዩ መስሪያ ቤቶች ማለትም የወገኖቹን በመጀመሪያ ደረጃ ያመጣው እንግዲህ እናቱን፣ አባቱን፣ እህቱን፣ ወንድሞችን ነው። ከዛ በኋላ እንደሌሎቹ እጁን አጣጥፎ አልተቀመጠም። ወገኔ በሚል እቅድና ዓላማ ወገኖች የሚመጡበትን መንገድ በማሰብ ከመጀመሪያ ከነበረው ድርጅት ከነበሩት ወጣቶች ድርጅቶች ጋር ተቀናጅቶ ሲሰራ በአንዳንድ ሁኔታ ያው አንዳንድ ሁኔታዎች አሉ ለቀቀ። ከለቀቀ በኋላ የኢትዮጵያውያን ማንም የቤተ እስራኤል ድርጅት የኢትዮጵያውያን ድርጅት የሚል ከሁለት ሰዎች ጋር አቋቁሞ ሲሰሩ አሁን ያን ማድረጉ ብቻውን በቂ ስላልሆነ ከነበረው ድርጅት ጋር እንደገና በመቀናጀት ትግላቸውን አጠናከሩና እሱም እንግዲህ በተለያዩ ቦታዎች በመግባት ከዛም ነው እንግዲህ አሁን ወደ ሶኮኑት መስሪያ ቤት ሶኮኑት ገባ። ይሄ ኤጀንሲው ጋር ገባ። ከገባ በኋላ እንግዲህ አንዳንድ እንቅስቃሴዎችን ሲያደርግ ከቆየ በኋላ ብዙ ንድፎችን አወጣ። እነኛ ንድፎች ምንድነው? የኢትዮጵያ ሂዳውያን ወደ እስራኤል ሀገር የሚገቡበትን የመምጫ በሩን ከሁለቱ መንግስታት ጋር በሰላማዊ መንገድ ፍጻሜ ማግኘት ባይቻልም በተለይ ህግ እንግዲህ የጉዞ ሁኔታ ነው ህጋዊና ሚስጥራዊ አለ። ሚስጥራዊው ህጋዊ አይደለም። በየብስ በባህር በአየር ነው እንግዲህ እና አብዛኛው ይሄ ሚስጥራዊ የሆነው የጉዞ ሂደት የተካሄደው አንተም የተሳተፍክበት ይሄ በየብስ የሆነው ነው። በሌሊት ጉዞ፣ በእግር ጉዞ እና እነኚህን ንድፎች ሁሉ ካወጡት ወንድሞቻችን መካከል ግንባር ቀደሙ ዚምና ነው። ይሄ እንግዲህ አሁን ስለ ኢትዮጵያ ይሁዲዎች ጉዳይ እንዴት መጡ፣ ማን አመጣቸው፣ በማን ይሄን ነገር መሰረተው ምናምን ሲባል ብዙ ነገሮች እንሰማለን። በእርግጥ ከዛ ከሀገር ቤት የነበረው ሁኔታ ወደ ሱዳን እንዴት እንደሚከድ ሱዳን እንዴት ህብረተሰባችን ህይወት ማትረፍ እንደሚችል የተለያዩ ስራዎች የተሰሩ ነገሮች አሉ። እነዛን በሰፋ ባለ መንገድ በሌላ ጊዜ እናያቸዋለን። ይሄ አሁን ዚምና ግን ምንም እንኳን ከዚህ ሀገር በነበረበት ሰዓት እንግዲህ በሶኮኑት አይሁዲት መስሪያ ቤት እንደገናም ደግሞ በእስራኤል የስለላ ድርጅት ውስጥ ተሳትፎ መጀመሪያዎችን በተለይ በ80ዎቹ ዓመተ ምህረት ላይ በሱዳን አድርገው ወደ እስራኤል ሀገር እንዲገቡ ከተደረገው የተለያየ ምፍጻ ማለት ሰዎችን የማውጣት ጉዳይ ዚምና ተሳታፊ ነበር። በተለይ ደግሞ በባህር ኃይሉ በተደረገው የኢትዮጵያን ይሁዲዎች ከሱዳን ማውጣት ይምና አንቀደም ኃላፊነቱን በመውሰድ ከዛው ከነበሩት ወታደሮች ጋር አብሮ በመሳተፍ የኢትዮጵያን ይሁዲዎች በባህርም ያመጣበት ጊዜ ነበር። ይሄም በ80ዎቹ ጊዜ ነበር ማለት ነው። ልክ ነህ። አሁን እንግዲህ አንተ እንዳልከው ይሄ የመርከቡ ባትጋሊም በተባለው መርከብ ላይ ዘንደው ፎቶግራፎች አሉ ሰዎችን ይዞ በዛ ሲያወጣ። በሌላው መልኩ እንደ ወገኖቹ ያው እናንተ በዛን ጊዜ በሱዳን የመጣችሁ ስደተኛ ሆናችሁ የቀን ሐሩር የሌሊት ቁር እየተፈራረቀበት ወገኖቻችን በእግር 1 ወር ከወርም በላይ ጉዞ ካደረጉ በኋላ በሱዳን የስደተኞች ካምፕ ውስጥ በድንኳን ውስጥ ሲኖሩ ዚምናም ከዚህ ሄዶ ለ1 ዓመት ያህል ልክ እንደ ስደተኛ ወገኖችን የጉዞ ሂደት ያስተባብር ነበር። በሚያስተባብርበት ጊዜ ያ ብቻ አይደለም። በአዲስ አበባም እንደገና በአዲስ አበባ በነበረው ጉዞ በሱዳን በነበረው ጉዞ ዚምና ልበቅን ነው እንባ የሚቀድመው ሰው። በተለይ በጉዞ ላይ ያሉ ወገኖቻችን በእድሜ መግፋትም በጤና ማጣትም ህይወታቸው ሲያልፍ የቀብር ስነ ስርዓታቸው እንዲከበር ቁሞ የሚያስከብር ነው። ህፃናት
ከረሃብ ከተላላፊ በሽታ አኳያ ህፃናት ሲሞቱ እናቶችን አጽናንቶ የቀብር ስነ ስርዓት የሚያስከብር ልበቀና የሆነ ወንድማችን ነበር። ይሄ ነው ዚምናን ከሌሎቹ ወንድሞቻችን ይሄን አገልግሎት ልክ እንደሱ ካደረጉት ለየት የሚያደርገው ይሄ ነው። ትክክል። አሁን አንዱ ምንድነው መሰለህ እኔ ራሴ ከሱዳን ወደ እስራኤል ሀገር በመጣበት ሰዓት እንግዲህ እኔ ደረስኩ ወደ እስራኤል ሀገር በ83 ዓመተ ምህረት ነው። የተቀበለኝ ደግሞ ዚምና ነው። ዚምና ከዚህ ከአየር ማረፊያው ቤንጎሮና ኤርፖርት ከዛ ከደረስን በኋላ ከሚካ ጋር በመሆን ሰዎችን ይመዘግቡ ነበር እና እኔም በዛ እንዳጋጣሚ ገዛ ከፓሪስ ወደ እስራኤል መጥቼ በመወርድበት ሰዓት ሲቀበለኝ ምንድነው ያለኝ? መጀመሪያ ስሜን ጠየቀኝ። ስም ማን ነው አለኝ። እንደምታውቀው እንግዲህ ዜና ያለን ስም ማን ነው? አሁን ስሜ ደሴ እሸቱ እባላለሁ። ትክ ብሎ አየኝና እሸቱ ማን አለኝ። እኔ እሸቱ የእሸቴ አካሌ ልጅ ነኝ። የውቤ አካሌ ልጅ አንተ ማይኔ ዘመድ አለ ሲለኝ አሁን እንግዲህ እንደ ባህሉ ተጎምሸ ሳምኩት እና እዛ መጀመሪያውን ስም ደሴ የሚለውን ስም ወደ ሮን ማለት እሱ ምንድነው ያለኝ ምንድነው ከዚህ ሀገር በዕብራይስጥ ስማችሁ ይቀየራል እና ማን ልንጥራህ ሲለኝ ስሜን መተርጎም ትችላለህ ወደ ዕብራይስጥ ማን ስለው ምንም ችግር የለውም ያንተ ስም ደሴ ወይም ሲምካ መሆን አለበት አለ። አይ እኔ ሲምካ የሴት ስም ነውና ሮን የሚለውን ስም ወስዳለሁ አልኩኝ። እንግዲህ ሮን ተብዬ ተጠራው ማለት ነው። ከዛ ደግሞ ለሚካኤል ወይቴ ይነግረዋል በመጽሐፌ ጽፌዋለሁ እንዲያጋጣሚ ይሄን ሮን አካሌ ለመዝገበው ይለዋል። አሁን እኔ አንስቼ ለምን አካሌ ሸቴ ልጅ ነኝ አካሌ የሚታይ ስም ነው። አይ በዚህ ሀገር በሚታ የሚጠራ ሲባል አሁን እንግዲህ በመጀመሪያ ጊዜ ስሜንም የቤተሰብ ስሜን የሰጠ ሚካ አንተ እሱ ዚምና ነው። ዚምና ይሄን ስም ከሰጠኝ በኋላ እንግዲህ እስራኤል ሀገር በአዲስ የሚታ የቤተሰብ ያያት ስም እንግዲህ እስራኤል ሀገር የተቀላቀልኩት በዚያ አማካይነት ነው። ዚምናንም ማውቀው ከዛ ላይ ነው። እንግዲህ ሰዎችን የመቀበል የሰዎችን ስም ማውጣት የሰዎች የት ቦታ እንደሚሰፍሩ ምን ማድረግ እንደሚገባቸው ከፍተኛ አገልግሎት ከሰጡት ይሁዳውያን አንዱ ዚምና እውነት ነው። እኔም እንግዲህ ዚምና ጋር አዲስ አበባ በዘመቻ ሰለሞን በነበረበት ጊዜ በሱ አማካይነት ለሁለት ፈረንጆች ከዚህ ላይ ሄዱ ኤጀንሲ ነው በአስተርጓሚነት እንዲሰራ ከዛ የመደበኝ እሱ ነው። እዛም ሰራ ነበር። ከዚህ አኳያ ቅርበት ያለው ግንኙነት ነበረን። በአንዳንድ መስሪያ ቤቶችም ሲሄድ ያው አብሮኝ ይሄድ ነበር። በተለይ ኢትዮጵያ ውስጥ በነበሩ ይሄ በዘጠናዎቹ ወደዛ ይሄ የሱዳን ጉዞ ይሄ ህዝቡ በሱዳን ምድር በሄርኩለስ አውሮፕላን ቅድም እንደተነጋገርነው በባትጋሊም በተባሉ ጀልባዎች ከተጓጓዘና ሁሉ ነገር ከተጠናቀቀ በኋላ ፊታቸውን ወደ አዲስ አበባ በማዞር ወደ ኢትዮጵያ በማዞር በዘጠናዎቹ አካባቢ ሲመጣ ዚምና አንደኛ ምክትል ቆንስላም ነበር። በሌላ መልኩ ያው በሱኩንታ ይሁዲት ኤጀንሲ ውስጥ የስራ አስፈጻሚ ነበር በአዲስ አበባ እና የተለያዩ ቁልፍ ቦታዎችን እንደዛ በሚሰራበት ጊዜ በአንዳንድ መስሪያ ቤቶች ውስጥ ታላላቅ ባለስልጣናትን የማወቅና ከነሱም ጋር ሐሳብ ለሐሳብ የመገናኘት የመለዋወጥ ክህሎት ነበር። ከዚህ አኳያ እንግዲህ በአይሁድ ኤጀንሲ የተቋቋመ የኢትዮጵያ ይሁዳውያን ስደተኞች ክፍል ምክትል ዳይሬክተር ሆኖ በ1990 ወደ አዲስ አበባ በምክትል ቆንስላነት ቅድም እንደተናገርኩት እንደገና በኢትዮጵያ የእስራኤል ቆንስላና የኢሚግሬሽን ስራ አስፈጻሚ ሆኖ ተሾሞ አገልግሏል ለሀገሪቱ እንኳን። በሌላ በኩል በ1992 ዓ.ም የቋራ ይሁዳውያንን ወደ ቅድስት ሀገራቸው ተቋርጠው ነበር። እንግዲህ ከዘመቻ ሰለሞን በኋላ ወደ ቅድስት ሀገራቸው በማምጣት ረገድ ጉዳዩ ከሚመለከታቸው ሰዎች ጋር አስፈላጊውን የሆነ ቦታው ድረስ በመሄድ እኔ ፎቶግራፎች አሉኝ የቋራን አካባቢ እንደዚህ ቆመው ሲመለከት እንትን ሲያደርግ ከሰዎች ጋር ሲገናኝ ከሰዎች ጋር ሲወያይ ዚምና ዝቅ ብሎ
የወገኖቹ እግር ስር አብሮ ተቀምጦ ነገሮችን የሚያዳምጥ ፍጻሜያቸውን ደግሞ በሚገባ ተከታትሎ እስከ መጨረሻ የሚጓዝ ሰው ነው። በሌላው መልኩ ደግሞ ዚምና ቅድም እንዳልከው አንተ አሁን የማን ልጅ ነህ? የት ነው የተወለድከው? የተወለድክበትን ቤተሰብና ዘር ብቻ አይደለም የተወለድክበትን አካባቢ ስትነግረው እነማን እንደነበሩ በኢትዮጵያ ማለት ነው። እንግዲህ በኢትዮጵያ ኢትዮጵያውያን ይኖርባቸው የነበረው በመላው ጎንደር፣ በከፊል ትግራይ፣ በከፊል ወሎ፣ በከፊል ጎጃም ነው። እነኚህን አካባቢዎች ሁሉ ጠንቅቆ የሚያውቅ እነማን የጎበዝ አለቃ እንደነበሩ፣ እነማን ካህናት እንደነበሩ፣ እነማን የህዝብ አገልጋይና ይሄ እኛውን የማህበረሰብ አንቂ እንደምንለው እነማን እንደዛ እንደነበሩ በሚገባ ጠንቅቆ የሚያውቅ አንድ ታላቅ ዶሴ በልብ ውስጥ የተቀመጠ ሰው ነበር። ትክክል። አሁን ዚምና በአሁኑ ሰዓት ቅድም እንዳልኩት አሁን በህይወት አግኝተን ብናነጋግረው ኖሮ አሁን እኛ ከምንናገረው የበለጠ ብዙ ነገሮችን ማወቅና መማር የምንችልበት ሁኔታ ነበር። ነገር ግን አላገኘንም። እኔ ለምነው ነበር ዚምና አንዳንድ ጊዜ ወደዚህ ኑሮውን አብዛኛው በኢትዮጵያ ካደረገ በኋላ አንዳንድ ጊዜ ይመጣ ነበር። በመጣበት ጊዜ ነው ያገኘዋለሁ። መቼ ነው መጽሐፍ የምታወጣ ነበር ነው አምሳሉ። እኔ መጽሐፍ ካወጣው ብዙ ነገሮች ይበላሻሉ ነበር የሚል ምክንያቱም ብዙ ነገር የሚያውቃቸው ነገሮች አሉ። የእያንዳንዱን ተጓዥ የእያንዳንዱ ሰው ጠንካራ ጎኑን ብቻ አይደለም ደካማ ጎኑንም ያውቃል። ደካማ ጎኑን አውቆ ደግሞ የማለፍ ነገሮችን የማለፍ ክህሎት አለው እና ዚምና በእውነቴ ነው ለታላቁ ቤተ እስራኤል ከማህበረሰቡ መወለድ ብቻ ሳይሆን ለማህበረሰቡ መላ ህይወቱን የሰጠ በባዕድ ሀገር ራሱን አሳልፎ የሰጠ ከተመቻቸ ኑሮ ወጥቶ ራሱን ስደተኛ አድርጎ የኖረ የወገኖችን ቅድስት ሀገራቸው መግባት አረጋግጦ አይቶ ተመልክቶ ውስጡ በደስታ ተሞልቶ እስከ ህይወት ህልፈተ ህይወቱ ድረስ የኖረ ድንቅ ወንድማችን። አምሳሉ አንዳንድ ነገር እኔ በጣም የሚያሳዝኑ ነገሮች አሉ። ስልህ እንደነዚህ አይነት ሰዎች ወገን ከሌላቸው፣ ዘመድ ከሌላቸው፣ የሚያነሳቸው ሰው ከሌለ ታሪካቸውም እንደዚሁ እየጠፋ ይሄዳል እና እንደነዚህ አይነት ሰዎች በታሪክ መዝገብ ውስጥ ተቀምጠው ያገለገሉት፣ የሰሩት፣ ያለ ወገናቸው ያበረከቱት እንደነዚህ ጎላ ባለ ሁኔታ ፍንትው ባለ ሁኔታ ለህብረተሰባችን ቀርቦ ህብረተሰባችን እንዲያውቅና ማወቃቸው አሁን እዚህ ሀገር ተወልደው እና በተላው ወጣቱ ትውልድ አውቀው ስለዚህ እንደነዚህ አይነት ሰዎች እንዴት አይነት ስራ እንደሰሩ ምሳሌ ሆነው ወገኖቻቸውን እንዴት ወደ ሀገራቸው እንዲመለሱ ያደረጉ እንደነዚህ አይነት ሰዎች እንደነዚህና ማለት ነው። ሌሎችም አሉ። ምናልባት እድል አግኝተን እንደነዚህ አይነት ሰዎችን እየፈለፈልን ይዋላት የወስንትን እየሰራሰርን ፈልገን እያገኘን ታሪካቸውንም ምናልባት የሚናገር ከሌለ በዚህ መድረክ ውስጥ እያመጣን አንዳንድ ጊዜ የሰሩትን ስራ ብናወራ ለኔ በጣም አኩሬ ነው። ይሄ አኩሬያችን ለሁላችንም ነው። ለማወቅም እንዲያውቁት ያደርጋሉ። እንግዲህ ዚምና ከኢትዮጵያ ያደረጋቸው በተለይ እኛ አሁን ትዝም ይለኝ ምንድነው እኛ ከዚህ ሀገር ከመጣን በኋላ እንደገና ኢትዮጵያ ውስጥ ተመልሶ ብዙ ነገሮች ሰርተዋል። አሁን ቅድም እንዳልኩ ቋራ እንደተመለከተ አሁን እንትን በሌላም በኩል በደቢያ በኩል በዛ ከተወለደበት ቦታ ተመልሶ እንዴት አንዳንድ ነገሮች ከሃይማኖትም ከእምነትም ከወገኖቻቸው የተነጠሉ አሁንኛ ፈላሲማራ የምንለው እነሱን ለማምጣት ወደ ወገኖቻቸው ለመቀላቀል በተደረገው እንቅስቃሴ ውስጥ ዚምና የአንበሳውን ድርሻ ይወስዳል። ዚምና እንደሌላ ሰው አይደለም። ሰውን በሰውነቱ ያከብራል። ሰውን በሰውነቱ አክብሮ አስፈላጊውን ነገር ያደርጋል። ዚምና ይሄ ብቻ አይደለም። ኢትዮጵያ ውስጥ ያው የኛ ማህበረሰቡ ለያሌ ዘመናት ሲኖር የሚታወቀው በእደ ጥበብ ሙያ ነው። እነኚህ የእደ ጥበብ ሙያዎቻችን ደግሞ ከዚህ ከመጣን በኋላ ጥለናቸው ይመጣሉ። በቅርስነት እንዲታወቁ ለምሳሌ ያህል
የሚንቀሳቀሱና ሁልጊዜ እናገራለሁ እኔ የሚንቀሳቀሱና የማይንቀሳቀሱ ቅርሶች ይባላል። የማይንቀሳቀሱ ቅርሶቻችን ለምሳሌ እዛ እንደ ጉለሌ እንዳለው ታላላቅ አባቶቻችን ተምረው ለውጤት የበቁበት የጉለሌው ትምህርት ቤት ጉለሌ የሚገኘው ዓለም አቀፉ የይሁዳውያን መቃብር ቦታ በቅርስነት እንዲታወቅ ብዙ ነገሮችን የሰራ ነው። ብዙ ነገሮችን ሞክሮ ፍጻሜያቸውን ተናለ። እኔም አሁን በእነኚህ የቅርስ ጉዳዮች ላይ ከሌሎቹ ወንድሞቻችን ጋር በመሆን አንዳንድ ሀሳቦችን እንነጋገራለን። መሰረቱን የጣለው ግን ዚምና ብርሃኔ ነው። እዚህ አንድ ነገር ትዝ የሚለኝ ዚምና ወገኖችን አንድም እንኳን እንዳይቀር ተነጥሎም ቢጠፋ የጠፋውን ሰው ፈልጎ ለማግኘት አንዳንድ ነገሮችን ያደረጋቸው ነበር። በተለይ አንድ ትዝ የሚለኝ ምንድነው በመንገድ ላይ አንዲት ህፃን ልጅ ትጠፋለች። ትጠፋና መዳረሻዋ የት እንደሆነ ሳይታወቅ ይቀራል። ይህችን ልጅ እስከ አሁን ቅርብ ጊዜ ማለት እስከ ህይወቱ እስካለፈበት ድረስ ይህችን ልጅ በመፈለግ ልጅቱን አጥንተው የት ቦታ እንዳለች ምን እንደኖረች ተፈልጎ እንግዲህ እሷ ትሆን እንግዲህ በመጨረሻ ጊዜ እሷ ተሆነ የመጣችው እንደዛ አርጎ ፈልጎ ልጅቱን እዚህ ሀገር እስራኤል ያመጣ ትልቅ ወንድማችን ነው። እንግዲህ እንደነዚህ አይነት ሰዎች ገጠር ውስጥ እንግዲህ በጣም ለእግር ጉዞ ዚምና በእግር ጉዞ ሲሄድ አይደክም በጣም ይሄ ብቻ አይደለም። እኛ አሁን ምንድነው የምልህ ሮኒ ቅድም ተናግረዋል። እንዲህ አይነት ወንድሞቻችን ለማህበረሰቡ ላባቸውን ደማቸውን ያፈሰሱ በርካታ አስተዋጽኦዎችን ያደረጉ በሌላው ማህበረሰብ ቢሆን በስማቸው በርግጥ ለአንዳንዶቹ በስማቸው ሄኪካ ስኩዌር የምንለው ነገር ጎዳና አጫጭር ጎዳናዎች ተሰይሞላቸዋል። ከነኛ መካከል አንዱ ዚምና ሊሆን የሚገባው ነበር። እኛ አልዘመርንለትም፣ እኛ አልተናገርንለትም። ከዚህ ላይ አንዳንድ የማህበረሰብ አንቂና የታሪክ ቀማሪዎች ፈረንጆቹ ምን ይላሉ? ዚምና ብርሃኔ ብላክ ሄርጸል ብሎ ጽፈዋል። ገብቷል? ሄርጸል እንግዲህ አገር ያቋቋመ ነው፣ እስራኤልን ያቋቋመ ነው ከታሪክ አኳያ እንደምንረዳው። ዚምና ደግሞ ለኢትዮጵያ ይሁዳውያን ወደ ቅድስት ሀገራቸው እንዲገቡና ዛሬ ላይ ላለው የተደላደለ ህይወት ወይም የዘመናት ህልምና ራዕያቸው እውን እንዲሆን ታግሎ ፍጻሜ ላይ ያደረሰ ታላቅ ሰው ነው። ስለዚህ ብላክ ሄርጸል ይሉታል። ሌላው ደግሞ በኢትዮጵያ ይሁዳውያን ወደ ቅድስት ሀገር መመለስ ፈርቀዳጅ እንደሆነ ፈረንጆቹ ናቸው የሚናገሩት። ብዙ ኮቴሽን ማለትም ኮት የተደረጉ ነገሮች የተናገሩ እንትኖች አሉ። ወደኋላ መለስ ብለህ ስትመለከትና አንዳንዶቹ ሲያገኙም ለምንድነው ማትጽፉት? ለምንድነው ማትዘክሩት? እንዲህ አይነት ወንድሞቻችሁን ልክ እነሱ እንደሚሉትም እናንተ አሁን ከጀመርን በኋላ አንዳንዶቹ ጋር ደውለሃል አንተ ቀርቦ ለመናገር አቅሙ የእድሜ መግፋትም የጤና ማጣትም አቅሙ ስለሌላቸው ብስጭት ላይ ነን። እኔ በሳጫለሁ። ለምን ቀደም ብለን አልጀመርንም በሚል አሁንም ጊዜው አለን። ሰዎችን በአካል እዚህ ማቅረብ ባንችልም የኋላ ታሪካቸውን ዳሰሳ በማድረግ ቅድም አንተ እንዳልከው ቆንጆ የሆነ ፕሮግራም እንደምንሰራና ዘመነ ብርሃኑ ደግሞ ፈርቀዳጅ ነው የመጀመሪያው በመሆኑ እኔ ፍጹም ደስተኛ ነኝ። አሁን እዚህ ጋር ደግሞ አንድ ነገር በጣም መወሰድ የሚገባው ነገር አለ። ምናልባት በእንደዚህ አይነት ነገሮች እንደዚህ ስለዚህ ምን ስናወራ ስለዚህ ምን ስለሰራቸው ነገሮች በይበልጥ እንዲያጎልተን ስንናገር ነው። አንዳንድ ሰዎች ምን ይላሉ? እንደ ዚምና እኮ ስህተት ሰርቷል ይላሉ። አዎ ሰርቷል። ስህተት የማይሰራ ድንጋይ ነው፣ የማይንቀሳቀስ ወይም ደግሞ ነፍስ የሌለው ነገር ማለት ነው። ስለዚህ አንድ ሰው ብዙ ነገሮች ስራ በሚሰራበት ሰዓት ጥሩ ነገሮች እንዳሉ መጥፎ ነገሮችም ያጋጥሙታል። እሱም ደግሞ ምናልባት በአንዳንድ ነገሮች እሱ የሚሰራቸው ነገሮች ትክክል መስሎ ስለታየውና ይሄ ነገር መሆን አለበት ብሎ ስለሰራ ሌሎቹ ደግሞ በሚመለከቱበት ሰዓት የሱ ስራ ይሄ ስራው ስራ ትክክል አይደለም ብለው
ግምገማ ሊሰጡ ስለሚችሉ አሁን እኔም እንደማስበው ነው በእኔ ደረጃ አንድ ሰው ስራ በሚሰራበት ሰዓት ጥሩ ነገሮችም አሉ ጥሩ ያልሆኑ ነገሮችም አሉ ሁሉ ነገር 100% ጥሩ ነገሮች አሉ ብሎ መገመት አይቻልም ስለዚህ የሰራቸው ስራዎች ግን ለህብረተሰባችን ለዚህ አሁን እስራኤል ሀገር ላለው ህብረተሰባችን ምን አይነት ደጀን ምን አይነት ወንድም ምን አይነት ጎበዝ ታታሪ ኃይለኛ ምሳሌ መሆን የሚችል ሰው እንደነዚህ አይነት ሰዎች እንደነዚህና በዚህ ፕሮግራም ላይ ጎልቶ መታየት አለባቸው እውነት ነው ለምሳሌ ዚምና ቅድም ከነገርኩ ሌላ ፈረንጆቹ ከሚሉት ዚምናን የጽዮናውያን ማህደር አድማቂ ያላማ ሰው እንደሆነ አድርገው ጽፈዋል ዶክተር ለምን በዚህ በነበረው እንቅስቃሴ ውስጥ ሁሉ እንግዲህ አስፈላጊ ብዙዎች አሉ እኔ በጣም ነው ማዝነው እነኛ ሰዎች እንግዲህ ለገንዘብ ሳይሆን ለጥቅም ሳይሆን ለማህበረሰብ እድገትና ብልጽግና ለቀደሙት አያት ቅድሚያቶቻችን የፍቅረ ኢየሩሳሌም ህልምና ራዕይ ስኬታማ ለመሆን ብዙ የሰሩ የደከማሉ ከዚህ ከመጽሐፍ ዳሰሳችን በተጨማሪ በአንዳንድ ነገሮች ላይ ጣልቃ እየገባን አንተ እንዳልከው እንጋብዛቸዋለን በዚህ ሁሉ ደግሞ በእስራኤል የኢትዮጵያውያን ብሔራዊ ፕሮጀክት የነደፈው ፕሮግራም እጅግ የሚደነቅ ነው እስካሁን ድረስ ያልተደረገ ነገር ነው ይሄ እንዲደረግ ደግሞ እንግዲህ ያንበሳውን ድርሻ አንተ ስለምትወስድ በጣም ነው የምናመሰግነው አሁን ለምን ይላል አንድ አጎቴ ከጻፈው መጽሐፍ ላይ ሲያልፍ ዋዛ ይመስላል አሁን እንግዲህ ሲያልፍ ያለፈ ነገሮች በሙሉ ዋዛ እንዲያው ትንሽ ብዙ ትኩረት ያይሰጣቸው ይችላል መሆን የሚገባው እንደነዚህ አይነት ላይ ትኩረት ማድረግ ይኖርብናል ጥናቶች መሰራት ይኖርባቸዋል ሌሎች አንዳንዶችን እንዲሁ ብቻ ይዘን አንግበን እነዚህ ናቸው ሰሩ ብለን ብቻ ሳይሆን ብዙ ከህብረተሰባችን ውስጥ ብዙ ሰዎች ብዙ ስራ የሰሩ ስላሉ የሰሩት ስራቸውም እንዲሁ በይበልጥ ጎላ ብሎ ባለመታየቱ እያዘን ለወደፊት ግን እነሱ የሰሩት ነገር ከሌላው ያነሰ ባለመሆኑ እያጎላን እያወያየን ሰዎችን እንደነዚህ የሚገድቡ እንደነዚህ አይነት ሰዎችን የሚያውቁ ሰዎችን እንዲጠቁሙ እየጋበዝ ኩራትና ክብራን የፕሮግራማችን ተከታታዮች እንግዲህ ዘመነ ብርሃኑ ስትራቴጂካዊ ጥበብን የተላበሰ አስፈሪ ድፍረትን የፈጸመ ጀግና ወንድማችን ነው ስትራቴጂካዊ ጥበብ ስንል ብልህነት ነገሮችን አስቀድሞ የማየትና ትክክለኛውን ውሳኔ ማሳለፍ ሲሆን አስፈሪ ድፍረት ደግሞ ደፋር ማለት አደጋዎችን ሳይፈሩ ለወገን መቆም ነው ይሄን ባህሪ ተላብሶ ወገኖችን ዛሬ ላለንበት ደረጃ ያደረሰን ያልዘመርንለት ያልጻፍንለት ያልተናገርንለት ግን ብዙ ልንናገር ብዙ ልንዘምርለትና ልናስታውሰው ትውልድ ይህን አገልግሎቱን ይህን ድፍረቱን ይህን የጥበብ ሰውነቱን ሊያቅለት የሚገባ ወንድማችን ነው ሮኒ ትክክል እንግዲህ አሁን ስለዚህ ምና እኛ በአጭሩ የምናውቀው የተናገርን ዛሬ የምናውቃቸው ከዚህ የበለጠ ነገሮች አሉ ብዙ ነገሮች የሰራቸው ነገሮች ስላሉ ምናልባት በመጽሐፍ ደረጃ ወይም ደግሞ ከመጽሐፍ ከሚጽፉ ሰዎች ጋር ወገኖቹ ተገናኝተው ምናልባት ስለሱ ሁኔታ ሰፋ ባለ መንገድ ተጽፎ በመዘክርነት ቢቀመጥ ለታዳጊ ወይም ለሚቀጥለው ትውልድ እንዲተላለፍና ዚምና ማን ነው በሚባልበት ሰዓት ዚምና ይሄ ነው ዚምና ማለት ይሄ መጽሐፍ ነው ብሎ እንዲቀመጥ ለወደፊት ህልም አለኝ ዘመዶችን ይሄን እንደሚያደርጉ ይገባኛል እና በዛሬው ዕለት ግን ስለሱ እንደዚህ አንስተን በመናገርበት ጊዜ አሁን እንደዚህ በሙሉ ገጽታው ይታየኛል ሰውየው አነጋገሩት እዚህ ይለኛል እንግዲህ እንደዚህ አይነት ሰዎች በእርግጥ በአሁኑ ሰዓት ባለመኖራቸው አናዝናለን ነገር ግን ማዘኑ ሰው ሆኖ ከዚህ ዓለም ማለፍ ስለማይቀር ግን የማያልፈው ስራቸው ስለሆነ ስራውን ደግሞ በዚህ አይነት መንገድ እንደዚህ በማስታወሳችን በጣም አመሰግን እፈልጋለሁ እና ለዘመዶችም
እንግዲህ የምታውቁት ነገር ካለ ሰፋ ባለ መንገድ ሁኔታውን እናንተ ሌላው ማወቅ አለበት የምትሉት ነገር ካለ እኛ ጀመርን እንጂ አልጨረስነውም። ስለዚህ እናንተ ሰፋ ባለ መንገድ እንድታቀርቡ በዚህ አጋጣሚ ለመናችን እናቀርባለን ማለት ነው። እውነት ነው። እንግዲህ በተለይ እንግዲህ ስለሱ ሰፋ ያለ ጥንክር አለኝ፣ ሰፋ ያለ እውቀት አለኝ። ይህ ደግሞ በሚዲያ ላይ ቀርቦ በተለይም እዚህ ያለው ብቻ አይደለም የዓለም ሕዝብ የአማርኛ ቋንቋ ተናጋሪ ሁሉ የማህበረሰቡን ማህበረሰባዊ እንቅስቃሴ የወንድሞቻችን ተጋድሎ እንዲያቅ ያስፈልጋል። ስለነበረን ጊዜ እጅግ አድርገን እናመሰግናለን። በሚቀጥለው ጊዜ በተመሳሳይ ፕሮግራም እስከምንገናኝ ድረስ መልካሙን እንመኝላችኋለን። መልካም ጊዜ። ተቀርጾ